እናቴ የደበቀችኝ ብዙ ማታውቀው እኔ ጋር ያለ ፋይል አለና ማትናገር ከሆነ እኔ ከልጁ ጋር ተስማምቼ ሙሉ ሚስጥሩን ዘረግፈውና አንተ ለምን አታረጋግጠውም? ህይወታችሁን የሚያበጣብጥ ፋይል ነው እኔ ጋር ያለው። ስለዚህ በስነ ስርዓት የምትነግር ከሆነ በሰላማዊ መንገድ ትንገር። አትነግራቸውም? አሁን ለምን ቤተሰብሽ እንድትበጠበጥ ፈለግ? ሰላም ቤተሰብ፣ ያው ሰሞኑን እየተፈጠረ ያለውን ነገር ሁላችሁም እያያችሁት ነውና ከእናትየው ጋር በጣም ከባድ ሰጣ ገባ ውስጥ ገብተናልና ልጁ የማያውቀው እናትየው ብቻ እና እኔን የምናውቀው ብዙ ፋይል አለና ለመጨረሻ ጊዜ ዛሬ እሷን ልጠይቃትና ከልጁ ጋር ተስማምቼ የሆነ ነገር ማድረግ ወስኛለሁ ዛሬና ለመጨረሻ ጊዜ ደግሞ ሄጄ እጠይቃታለሁ እናትየውን የምታውቀው ነገር እንዳለ ስለሚሰማኝ ማለት ነው። እና የመጣሁትም ለዚህ ነው። ልጁ እሺ ካለ ከልጁ ጋር ተጓብቼ ሚስጥሩን ማወጣጣት ወይ ደግሞ ሚስጥሩን መናገር ነው ሀሳቤና እናትየው ደግሞ የደበቀችውን ነገር እስክታወጣ ድረስ እናትየውንም ደግሞ ማለት ለማወጣጣት ነው የመጣሁትና እና ደግሞ እናትየው የደበቀችኝ ብዙ ማታውቀው እኔ ጋር ያለ ፋይል አለና ይህን ያህል ውጣውረድ ያለው ነገር አልነበረም። ለዚህ የሚያስደርስ ነገር አልነበረም። እንግዲህ ዛሬ የመጣሁት ሐኪም ቤት ሄጄ ቁስሌ እንኳን ሳይደርቅ ነው እና ሐኪም ከዛ መምጣቴ ነው። እናትየው በጣም ብዙ የደበቀችው ነገር አለ፣ እኔ ጋር ደግሞ ብዙ ፋይል አለ እሷ የማታውቀው እና ያን ነገር እሷ የምታውቀውን እንድታወጣጣው ማለት እንድትናገር ለማስደረግ ለመጨረሻ ጊዜ ለማጽናት ልጠይቃት ነው እና እሷ አላወቀችም እኔ የማውቀው ነገር እንዳለና እስቲ የምትነግረን ከሆነ እህቴን ለማሳደግ ብዙ ውጣ ውረድ አይቻለሁ ከዚህ በፊትም ከአሁን በኋላም ደግሞ ጥግ ድረስ ሄዳለሁ ለእህቴ ብዬ ነው እና እሷ እናትየው ማትነግረኝ ከሆነ ከልጇ ጋር ተስማምቼ የሆነ ነገር ላይ ለመድረስ አስቤያለሁ። እንግዲህ እንዴት አድርጌ ከእህቴ ጋር ማለት እህትን እንዴት እንዳሳደግኳት ሁሉም ሰው ያውቃል እና ማትናገር ከሆነ እኔ ከልጁ ጋር ተስማምቼ ሙሉ ሚስጥሩን ዘረግፈውና እና ሁሉም ሰላሙን የሚያገኝበት ሚስጥር ነው እኔ ጋር ያለውና ከተናገርኩኝ ልጁም ያርፋል፣ እህቴም ደግሞ አትጨነቅም እና ጥሩ ደረጃ ላይ እንደርሳለን። ምናልባት እናትየው ናት ጉድ ውስጥ የምትገባው ከልጁ ጋር ከተስማማው ማለት ነው። ማቆ ሚስጥር ከተናገርኩኝ የምትጎዳው እሷ ራሷ ናትና በራሷ መንገድ እንድትናገር ጠይቃታለሁ። ካልተስማማችም ምንም ማድረግ አልችልም። የምትናገር አይመስለኝም፣ ግን ከተናገረችም ካልተናገረችም እንግዲህ እኔ ሚስጥሩን ማውጣት አይቀሪ ነው፣ ለልጁ መናገር አይቀሪ ነውና ከልጁ ጋር ከተስማማው ደግሞ ማይሆን ነገር ነው የሚፈጠረው። እንግዲህ እናትና ልጅ ሊጣሉ ነው ማለት ነው። እና ቤተሰብ ለአንዴና ለመጨረሻ ጊዜ ውስጥ ገብቼ እሷን እጠይቃታለሁ። ከነገረችኝ ነገረችኝ፣ ካወጣችሁ ማለት ነው መረጃውን የምታውቀውን ሚስጥር ከነገረችኝ አወጣቸው፣ ካላወጣቸውም ደግሞ ያልኳችሁን ነገር አደርጋለሁ ማለት ነው። ለመጨረሻ ጊዜ ውስጥ ገብቼ እጠይቃታለሁ። እንዴት ነው? ምን ያስደነግጣል? እንዴት ነው? ምን አባል ሰራ መጣ? ላውራ ነው የመጣሁት። እስቲ ምን ማለት ነው? ላውራ ነው ማለት እንደዚህ ሆኜ እያየኝ ለጸብ ትጋበዛለህ? ገባ እናውራ። አንተ ባለፈው እናቴን እንደዛ ያን ሁላ ነገር ስታደርጋት ስላልነበርኩ ለቀኝና እዛ ቁጭ ብለና እናውራ። እናት እዚህ ከዚህ ቤት እንደዚህ ያደረገችኝ እናት ናት። እናውራ። ለማውራት ነው የመጣሁት፣ ለመጨቃጨቅ አይደለም። ይኸውልህ እኔ ለጸብ አይደለም የመጣሁት፣ እንደዚህ ሆኜ ለጸብ አይደለም የመጣሁት። ማንንም ዛሬም እንደበደባት ነው የመጣሁት። ላውራ ነው የመጣሁት። ቁጭ ብለና እናውራ። ለቀኝ የመጀመሪያው ቁጭ ብለና እናውራ። እናቴን እኮ ያረካትን እያንዳንዱ ነገር አይቻልም። አንተም ልትጨምርልኝ ነው? አንተም ልትጨምርልኝ ነው? ቁስሉ ያልደረቀ ለማውራት ነው የመጣሁት። ላውራ ነው የመጣሁት። ጎርታችሁኛል አይደለም? እኔ እሱ ነገር ረስቼ ላውራ፣ በስነ ስርዓት ላውራ። አልወጣም። የምታወራኝ ከሆነ ቁጭ ብለና አውጣ። አንተ ለምን አታረጋጋውም? ቆይ እስኪ ሳሚ ተረጋጋ። ምን ልትሰራ መጣ? ቁጭ በልና አንዴ እናውራ በስነ ስርዓት። እንደዚህ ላውራ ነው። እናትህ ናት አይደለ? እኔ እንደዚህ ያደረገች። ቁጭ ብለን እናውራ በስነ ስርዓት። ላውራ ነው የመጣሁት፣ ለጸብ አይደለም። አስወጣልኝ በቃ። እኔ ሌላ ነገር ምን ልትሰራ መጣ? ቆይ ምን ሊያደርግ መጥቶ ነው?
ቀስፈልና በስነ ስርዓት ላወራው ነው የመጣሁት። እንደዚህ ሆኜ ለጸብ አልመጣሁም። ሰው ቁጭ ብሎ ያወራኝ በስነ ስርዓት ቁጭ ብሎና አውራ። እማወራችሁ ነገር ስላለ ነው አይደል የመጣሁት? ጨረስን እኮ ባለፈ። ምንድነው የምታወራው? እማወራ ነገር ስላለ ነው ቁጭ ብዬ ለማውራት ተስማምቼ የመጣሁት። እና አሁን ምንድነው ባለፈ ጨረስን? እኔ ቁጭ ብዬ ላወራው ነው የመጣሁት። እንደዚህ አድርገሽ አናቱን ነው ቁስሉ ላይ አስወጣልኝ። ተረጋግተህ ለምን አታወራም አንተ? ተረጋግተህ ለምን አታወራም? ቁጭ በል እናውራ። በስነ ስርዓት አውራ አይደለም እንደዚህ ሆኜ የመጣሁት። ምን ልታረግ ነው? በሷ አንተ እናትህ ተነከተችኝ። አንተ ደግሞ በዚህ ልትደግመኝ ነው? ቆይ ተረጋጋ። ውጪ ውጣና ለምን ላወራ ነው የመጣሁት? ተረጋጉ። ላወራ ነው የመጣሁት። በስነ ስርዓት ቁጭ በል እናውራ። በስነ ስርዓት ቁጭ በል እናውራኝ። ደብድባችሁ ልትገሉት ነው እንዴ እናንተ? እናት እንደዚህ ያደረገችኝ አንተ በዚህ ልትደግመኝ? ምን ስታረጋት ነበር? አይቼዋለሁ። በስነ ስርዓት ቁጭ ብላችሁ አታውሩ። እኔ እኮ እናቴን ስትገፈታ ነው። እኔ ለሰላም ነው የመጣሁት። ቁጭ ብዬ ተረጋግቼ ለማውራ ነገር ስላለኝ አይደል? እሺ ቁጭ ብላ አውራ እስቲ። ምን ልትሰራ ነው የመጣው? ላወራ ነው የመጣሁት። የማወራው ነገር አለ። ምንድን ነው የመጣው? እኮ የማወራው ነገር ስላለኝ ነው አልኩኝ አይደል? ወይስ አሁን ልትገላት ነው? ማንም የለም። ምንድነው ልትገላት? ሶስት ሆናችሁ እንዴት ነው ብቻ? ቁጭ በልና በስነ ስርዓት ይሁን ለሆናችሁ ምንም እንደማይፈጠር ቁጭ በልና በስነ ስርዓት እናወራ። ሁላችሁም ቁጭ በልና በስነ ስርዓት እናወራ። እንደዚህ ሆኜ ልደባደብ የመጣው ይመስላል? ምን ሆነ ነው? ቁጭ በልና ተናገር። ትውለው አንተ እኮ ቁጭ በሉና እናወራለን። ቁጭ በሉና እናወራለን። ቁጭ በልና ና በስነ ስርዓት አውራ። መቆጣት አያስፈልግም። እናት እንደዚህ አድርጋኛለች አይደል? ቁስሌ ሳይደርቅ የመጣሁት በስነ ስርዓት ላወራ ነው። ብታወራው ነገር ካለ አውራ እኮ ቁጭ በሉና አወራለን። ለምን ቁጭ አታደርገውም? ለበስነ ስርዓት ላወራ አይደለም የመጣሁት። ቆመንም ቢሆን እንሰማለን። አዋራ አባት ይኸውልህ፣ ቁጭ ብለህም ቆመንም እኛ እንሰማለን። እኔ ለሰላም ነው የመጣሁት፣ ለጸብ አይደለም ዛሬ የመጣሁት። ቁጭ ብለህ የምታወራኝ ከሆነ አውራ እኮ አውራን። እኔ እነሱ ነው የምትፈልገው? ሁለታችሁ ነው የምንፈልጋችሁ። ቁጭ ብላችሁ በስነ ስርዓት የምታወሩኝ ከሆነ አውሩ። ለምን ተረጋጋና ቁጭ በል። እና ምን ላድርገው ታዲያ? ተረጋጋና ቁጭ በልና እናውራ በስነ ስርዓት። ቶሽ አይቀመጥ። አንተ ለምንድን ነው የመጣው? የማወራው ነገር ስላለ ነው አልኩኝ አይደል እኮ። የማውቀውን ነገር ላወራው ልነግራችሁ ነው የመጣሁት። እድሉን እንዳገኘ ተናገራ። ምንድን ነው የምታወራው? ለምን በስነ ስርዓት ተረጋግታችሁ እንደዚህ ሆናችሁ ነው የማወራችሁ? እኔ ለሰላም ነው የመጣሁት አልኳችሁ አይደል? ማንም አይገላግለኝ። የፈለጉትን ነገር አድርገው። ከዚህ በላይ ምን አደርጉኛል? ብቻዋን ነው ብላ ነው አንደ ባለፈው ይኸውልህ፣ ሰላም ፈልጌ ነው። ሰላም ባልፈልግ እንዲህ ቁስሌ ሳይደርቅ አልመጣም። አታየኝም? እንደዚህ ሆኜ አዎ፣ ቁጭ በሉና በስነ ስርዓት እናወራ። እነግራችኋለሁ፣ እነግርሃለሁ። የሆነ ነገር አይደለም። ለመጨረሻ ጊዜ ነው ልጠይቅሽ የመጣሁት። ኖ የምጠይቅሽ ነገር ስላለ ነው። ቁጭ በልና አንተም ተረጋግተህ ስማኝ እኮ። ተረጋጋና ስማኝ። ቁጭ በል እና ሳትናደር ሳትጨቃጨቅ በስነ ስርዓት ቁጭ ብለን እንድናወራ ነው የመጣሁት። እኔ ለጸብ አይደለም እንደዚህ ሆኜ ተረጋጉ። እስኪ መጀመሪያ ተረጋጉና ተረጋጋ። ለምን እንደዚህ የምትሆኑት? ጎዳሹ ትላለህ እንዴ? ሞት አፋፍ ላይ አድርሳኝ። ለምን አትናገርም? እኛ እኮ ዝም ብለናል እንዴ? አዎ ተነክቷል። ለዛ እኮ ረጋ በል። እንደዚህ ሆነ እንዴት ነው የምነግረው? ቁጭ በሉና ተረጋግታችሁ የምታወሩ ነገር። አንተ ደግሞ ቶሎ እኔ ልናገር ነው የመጣሁት። እዚህ ድረስ ዝም ብዬ አይደለም የመጣሁት። አንተ እናትን እንደዛ ቢያመነጫጭቅብህ እንዴት ነው የምትሆነው? እናቴን እኮ ስትገፈትራት በሩን ቆልፈህ ማንም አይደርስልሽም ብለህ ብዙ ነገር ስታረጋት አይቻልም። እሱን ታግሼ ነው። ምክንያቱም እሷም እኮ እንደዚህ ሞት አፋፍ ላይ አደርሳ መልሳኛለች አይደለም? ግዴታ አይደለም። እኔ ላወራ እንጂ ለጸብ አልነበረም ያኔ የመጣሁት። የምትናገረው ምናምን አይደለም። እኔም ያኔ የመጣሁት ለሰላም ነው። ዛሬ የመጣሁት እንደዚህ ሆኜ ቁስሌ ሳይደርቅ ደግሞ የፈለገ ነገር ቢፈጠር ለእህቴ ሲባል የፈለግኩትን አደርጋለሁ። አንተ እየተመላለስክ ከምትደበደብ ለምን ተናግረህ ቁጭ በል እኮ ቁጭ በልና ልንገርህ። ቁጭ በልና ልንገርህ አልኩህ አይደለ? ይኸውልህ እኔ እንደውም ልነግራችሁ ነው። ተረጋጉ። እኔ እሷ የምታውቀው ሚስጥር አለ እኔ ጋር ያለ ማለት ነው። የምታውቀው ሚስጥር አለ እና ሁላችንም ያው ለምን ዋሻችኋለሁ? ፊት ለፊት ያለውን ነገር ትንገራችሁ። እሷን ጠይቋት። የምታውቀው ነገር አለ። ይኸውልህ ስማኝ፣ አትጨቃጨቀኝ። መጀመሪያ እሷን ጠይቋት። የማትናገር ከሆነ እኔ ጋር ፋይሉ አለ። ፋይሉን ማሳየት እችላለሁ። እሷ እንድታምን ብዬ ነው። የማውቀው ሚስጥር አለ።
የማውቀው ሚስጥር አለ። የምትናገር ከሆነ ፊት ለፊታችሁ ሁላችንም ባለንበት ትናገር እኮ እሱን አወጣለሁ። ማትናገር ታውቂያለሽ፣ በደንብ ታውቂያለሽ። ለምን ትከራከሪኛለሽ? ታውቂያለሽ፣ አውቃለሁ። ኖ ሁላችሁም እየሰማችሁ ነው አይደል? ፋይል አትበል። ፋይል አይደለም ኖ ቁጭ በይና በስነ ስርዓት አየህ አይደለ? የምትሆነውን አየህ አይደለ? የሆነ ነገር እንዳለ ማወቅ አለብህ። ቁጭ በል ዝም በል አንተ እኔና አንተ መግባባት ነው ያለብን። ቁጭ በልና አውራ እኮ ጠይቃት። ሁሉም ባለበት ለምን ነው ሁሉም ባለበት በተሰበሰበበት ያለውን ነገር ንገሪያቸው። ለምን አረጋግተህ እሷን ጠይቅ። እኔና አንተ መግባባት ነው ያለብን። ምነግርህ ነገር ማሳይ ነገር አለ አልኩህ አይደለ? ጠይቃት እስኪ። ሁሉም ባለበት ለምን አትጠይቀም? ለምን አትነግራቸው? የምታውቂው ነገር እንዳለ ታውቂያለሽ። አውቃለሁ፣ ደርሼበታለሁ። ከየትም የትም አምጥቼ ደርሼበታለሁ እኔ እኮ ጠይቃት። እሷን ጠይቃት አለ። እሱን ከማውጣት በፊት እሷ መናገር አለባት። እኔ ምንም የምናገረው ነገር የለም። ፋይል አለኝ የለም። የምን ፋይል? እኔ እና እሱ እንተዋወቃለን ከዚህ በፊት አለ። በደንብ አለ። ፎቶ አላችሁ። ፎቶ ሳቃጥልባችሁ ደግሞ ዞር አይደል ወደሱ። ይኸውልሽ ፎቶ ስላቃጠልሽ ሙሉ ፋይል የጠፋ እንዳይመስልሽ። በስነ ስርዓት የምትነግራቸው ከሆነ በስነ ስርዓት ነገራቸው። ለምን ነው ሁሉም ተሰብስቦ የለ? ለምን? ይኸውልሽ እኔ ከልጅሽ ጋር የሚያበጣብጥሽ ምናምን እኔ በጣም ግራ እያጋባኝ ነው። ገኔ ራሱ እኔ ነገርኳችሁ። ይኸውልሽ የሁለታችሁን የልጅና እናት ኖ ፋይል አለኝ እያለ የምን ፋይል ነው? እኔ ነፍሰ ገዳይ አይደለሁ ወይ ነፍሰ አላጠፋም። ህይወታችሁን የሚያበጣብጥ ፋይል ነው እኔ ጋር ያለው። ስለዚህ በስነ ስርዓት የምትነግር ከሆነ በሰላማዊ መንገድ ትንገር። አዎ ፎቶ ስለተቃጠለ ፋይሎች ጠፉ ማለት አይደለም። እናትና ልጅ ለማበጣበጥ ምናምን ለሱ አይደለም። በስነ ስርዓት የምትነግራችሁ እውነታውን የምትነግራችሁ ከሆነ ጠይቋት። ምንም የለም ውጣልን አይደለም ጠይቃት። ምንም የለም እያለች ነው። አለበለዚያ እኔ አወጣዋለሁ። ካወጣሁት ደግሞ በጣም የማይሆን ነገር ነው የሚፈጠረው። የማወጣው ነገር አለ። እኔ ጋር ያለ ፋይል አለ። እሱን ፋይል ካሳየኋችሁ የምሬን ነው የምላችሁ፣ የማይሆን ነገር ነው የሚፈጠረው በማከላችሁ። እኔ እወጣለሁ፣ አንቺ ነገሪያቸው። ፋይሉን እኔ ለሱ አሳየዋለሁ፣ ሙሉ ፋይሉን አሳያለሁ። ካመጣሁበት አምጥቻለሁ። ለምን እሷ ምንም አይነት ፋይል የምትሰራው ነገር የለም። ከቻልክ አሳይና እንትን በል። እወጣለሁ። መጀመሪያ ትንገራችሁ። የደበቀቻችሁ ነገር አለ። እኔ እናንተ መግባባት ነው ያለብን አልኩ አይደል? እናንተ ተግባብተን እናወራለን። ውጣ አትነግራቸውም? አሁን ለምን ቤተሰብሽ እንዲበጠበጥ ፈለግሽ? እኔ እናንተ የምናወራው ነገር አለ። እኔ እወጣለሁ። ለሱ ማሳየው ግን አለ። ላሳየው ታውቂያለሽ በደንብ። ለሱ ማሳየው ነገር አለ። አንቺ የምታውቂው አይደለ? እኔ ጋር ያለ ፋይል አለ። ለምን እውነቱን አሁን ፊት ለፊት ሁሉም ባለበት አትነግራቸው? ብራዘር የምንገላገልበትን ነገር ልንገርህ። ፋይል አለ አይደል? አንተ ስላለ እኮ ነው እዚህ ደፍሬ የመጣሁኝ አይደል? መገላገል እኮ ነው። እሱ እንዳመጣ ነው የምትፈልጉት? ማትነግራችሁማ ከሆነ ማትነግረን ከሆነ እሱን አምጥቼ ያሳያችኋል። እወጣላችኋል። እዚች ቤት ስትደርሱ አሳይሃለሁ። በቀደም ጭንቅላት ነው አይደል? ዛሬ ጉትል ስላለብን ፎቶስ ሳቃጥል በዚህ መጣችሁ ወይ በዚህም ስትሉ እኔ ምን እንደሆነላችሁ ፎቶ የሰው እናት ፎቶ ግድ እናቷ ሁኚ ነው የምትሉኝ?